በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ ብሩካን እግዚአብሔር ልጆች፣ እጅግ የተከበራችሁ መለኮት የወደዳችሁ እግዚአብሔር የወደዳችሁ ውድ ልጁን እግዚአብሔር አብ የላከላችሁ ከሰማያት የወረደ ከእናታችን ከእመቤታችን የተወለደ ቤዛ መድኃኒት ሆኖ ዕዳ ሲከፍል ዕዳ የተከፈለለት ሕዝብ ያደረጋችሁ መንፈስ ቅዱስ የወደዳችሁ ያተማችሁ እግዚአብሔር ልጆች በፊቱ የምትለመልሙ ቅዱሳን ቤተሰቦች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ የተመሰገነ የተወደደ ይሁን። እግዚአብሔር ልጆች የእግዚአብሔር ስለሆናችሁ እንኳን ደስ አላችሁ፣ እንኳን ደስ አለን። ሁለት ማሳሰቢያዎችን እናገርና ወደ ትምህርታችን እንገባለን። የመጀመሪያው ማሳሰቢያዬ አንድ ካህን ሁለት እግራቸው ተቆርጦ ትልቅ ሰው ናቸው፣ ብዙ ሕዝብ ያገለገሉ፣ በኋላ ግን በስኳር ህመም ምክንያት ቤት ተቀምጠው ለሀገር ነው ያሉት። እሳቸውን አባት ነው የምናገለግለው። በዚህ ፕሮግራማችን የአጋፔ ቤተሰቦች እናቋቁማቸዋለን። ምርቃታቸው ይደርሰናል። ይህንን አሳስባለሁ እንድናግዝ 09114138 ስልኬ ነው። ሁለተኛው ማሳሰቢያዬ ወደ ኢየሩሳሌም እስራኤል ሀገር ለ10 ቀን ለጌታችን ልደት ለገና እንሄዳለን። እንግዲህ እዛ ሀገር ሄደን የምናያቸው በህይወት ዘመናችን ደግመን ላናያቸው የማንችላቸው ነገሮች ናቸውና የጌታችን የልደቱን ቦታ፣ የስቅለቱን ቦታ፣ መቃብሩ ባዶን መቃብር፣ የእመቤታችን መኖሪያ፣ የቃና ዘገሊላን ሰርግ፣ የዮርዳኖስን ጸበል፣ ምን ልበላችሁ በጣም ድንቅ ጉዞ ነው የምናደርገው። አስባችሁበት አሁንም ባልኩት ስልክ አሳውቁኝ። እንዴት ነው የምንጓዝ? እንነጋገራለን። እግዚአብሔር እናንተን ቤታችሁን ይባርክ። እንግዲህ ቅድም እንዳያችሁት ርዕሱ ላይ ይህ እንዴት ይሆንልኛል ለሚለው ጥያቄያችን አምላካዊ መልስ ነው። እንግዲህ ይህን ጥያቄ የጠየቀችን እናታችን እመቤታችን ቅድስት ድንግል ማርያም ናት። ሉቃስ ወንጌል ምዕራፍ 1 ላይ ታላቁ መልአክ ቅዱስ ገብርኤል መጥቶ ባበሰራት ጊዜ ይህ እንዴት ይሆናል ብለዋለች። ሉቃስ 1:34 ላይ የመልአኩ ብስራት እንግዳ ብስራት ነው። ምድር ላይ ከዚህ ቀደም ሆኖ የሚያውቅ አይደለም። በሴቶች ስርዓት ሊሆን የማይችል ነው። ወንድ የሌለበት ተሳትፎ የሌለበት ጽንስ የለም እና እሷ የተነገራት ግን ይሄንን ስለነበረ እንዴት ሊሆን ይችላል ብላለች። እኛ ሰዎች እኛን ወክለን እግዚአብሔር ወደኛ መልአኩን ሲልክ፣ እግዚአብሔር ወደኛ በረከት ሲልክ፣ እግዚአብሔር ወደኛ ትድግና ሲልክ፣ እግዚአብሔር ወደኛ ኃይሉንና ምንድነው እጁን ሲልክልን እኛ ከራሳችን ትከሻ አንጻር ስለምናየው እንዴት ብለን እንጠይቃለን። እንዴት ተገኘህ እኔ ቤት የሚለው መዝሙር የዚህ ጥያቄ መልስ ነው። እንዴት እንደ ቤት ትገባለህ እንለዋለን። እግዚአብሔርን የሚያክል ትልቅ ቅዱስ የሆነ አምላክ፣ ንጹሕ የሆነ አምላክ በኃጢአተኛ ቤት ሲገባ እንጠይቃለን። ሁልጊዜ እንዴት እኔ ቤት ገባ እንላለን። ጌታችን ኢየሱስ ክርስቶስ በቀራጮች ቤት ሲበላ እንዴት ይገባል እዛ ቤት ብለውት ነበር ፈሪሳውያን። እንዴት ብለው ተገርመው ነበር። ያው እንግዲህ የኛ እግዚአብሔር አስገራሚ ነው። ክብር ምስጋና ይግባው። በህይወታችን ውስጥ ከኛ ትከሻ ልክ ያለፈ ነገር የሚሰራ አምላክ ነው ያለ። ስለዚህ በስራው ሁልጊዜ ያስገርመናል፣ ያስተነግጠናል። አይሆንም ብለን ልናስብ እንችላለን። ያለ ወንድ ዘር መጽነስም ከዚህ ቀደም ሰምታ ስለማታውቅ የኢያቄም ልጅ ድንግል ማርያም እንዴት ይሆንልኛል ብላ ጠይቀዋለች። ይሄ ጥያቄ የሰውን አለመቻል ያሳያል። ሰው የእግዚአብሔር እጅ ካልደገፈው በስተቀር በፍጹም አይችልም። እንደምታውቁት ነው የሰው ልጅ የዚህ ዓለም ገዢ ነው። የፍጥረት ሁሉ ገዢ ነው። ውቅያኖስን ይገዛል፣ ጠፈርን ይገዛል፣ መሬቱን ይገዛል፣ እጽዋቱን ሁሉ አዘርቱን ይገዛል የሰው ልጅ። እንደዚህም ገዢ ሆኖ የሰው ልጅ እግዚአብሔር ካረዳው የማይሆንለት ብዙ ነገር አለ፣ የማይችለው ብዙ ነገር አለ። አለ እግዚአብሔር ልሰልፍ ቢል ሰልፍ ላይ ቀናለት ይችላል። በጦርነት ድል ሊያደርግ ይችላል። ያለ እግዚአብሔር ልነግድ ቢል ከስሮ ሊቀር ይችላል። ያለ እግዚአብሔር ልወደድ ቢል ተንቆ ሊቀር ይችላል። ያለ እግዚአብሔር ልንገስ ቢል ወንበሩ ሊገለበጥ ይችላል። የሰው ልጅ አቅም ቢኖረውም ግን ዳዊት እንዳለው እግዚአብሔርን ጉልበት ካላደረገ አሸናፊ መሆን አይችልም።
ለዚህ ነው ሰው ብቻውን ይሆን ዘንድ መልካም አይደለም የተባለው። እግዚአብሔር የሰውን የሆነ ብርታት ወስዶበታል። የሆነ ብርታቱን ወስዶ እጁ ላይ ያስቀምጡታል። እሱ እጅ ላይ ሰው ብቻውን እንዳይበረታ። ለዚህ ነው ሰው በኃይሉ አይበረታም የተባለው። እንግዲህ ይሄንን እውነት ሁላችንም እናውቃለን፣ ተቀብለን እንኖራለን። እንደዚህ አይነት ሰው በኃይሉ ማይበረታ ምስኪን ፍጥረት እግዚአብሔር ሲረዳው እንዴት ይሆናል ይጠይቃል። እሱ አይችለውማ፣ እሱ አያደርገውማ። የእሱ ትከሻ የእሱ አቅም ለዛ ልክና መጠን አይደለም። በዚህ ምክንያት ከእግዚአብሔር የሚመጡ ነገሮችን በሁለት አንጻር ልናያቸው እንችላለን። አንደኞች በእምነት ይመለከቱታል። እመቤታችን እንዴት ይሆንልኛል ባለችው ጊዜ የእግዚአብሔርን ስራ በእነ ኤልሳቤጥ ያደረገውን ነገራት። ዘመድሽ ኤልሳቤጥ ካረጀች በኋላ ጸንሳለች አታይም ወይ? የእርሱም መካን ናት የነበረች ሴት 6 ወር ሆኗታል አላት። እግዚአብሔር እኮ የሚሳነው ነገር የለም ማለት ከዚህ በላይ ማስረጃ የለውም። ስለዚህ መልአኩ ቅዱስ ገብርኤል የተናገረው የመጨረሻው ቃል ነው። እግዚአብሔር የሚያቅተው ነገር የለም ሲላት፣ አዎ አምናለሁ፣ እግዚአብሔር የሚያቅተው ነገር የለም፣ እንደ ቃል ይደረግልኝ ብላ አመነች። እንዴት ይሆንልኛል የሚሉ ሰዎች እግዚአብሔር የሚሳነው ነገር የለም ሲባሉም አብሮ ማመን አለባቸው። ይሄ እምነት ይባላል። ብፁዕ አቡነ ቀውስጦስ ምን ብለዋል? እምነት ማለት እንደ ቅዱስ ገብርኤል እግዚአብሔር የሚሳነው ነገር የለም ማለት፣ እንደ እመቤታችን እንደ ቃል ይደረግልኝ ማለት ነው ብለዋል። እግዚአብሔር ይችላል፣ የሚያቅተው ነገር የለም። ይሄ እውነት ነው። ስለዚህ ከሰማይ የሆነውን ነገር በእግዚአብሔር ችሎታ ነው የምንቀበለው። ረድኤት በሉት፣ እድሜ በሉት፣ ጤና በሉት፣ ሕይወት በሉት፣ ክብር በሉት፣ የዘላለም ሕይወት በሉት፣ ጽድቅ በሉት፣ ከሰማይ ነው፣ ክርስቶስ ነው። በእግዚአብሔር ችሎታ ነው የምንቀበለው፣ ከኛ አይደለም። ያያችሁ በጎ ነገር ብናደርግ በሉት፣ በጎ ነገር በእኛ ውስጥ የተገኘው ከእግዚአብሔር በሆነው ነገር ነው። ለዚህ ነው ዳዊት ከአንተ በቀር በጎነት የለኝም። በአንጻሩ ደግሞ ቅዱስ ጳውሎስ በእኔ ማለትም በስጋዬ ምንም መልካም በጎ ነገር የለም፣ በጎ እንኳን ሰርቼ ብገኝ ከሰማይ ከእግዚአብሔር እጅ የሆነ በጎነት። ስለዚህ አንደኛው ማወቅ ያለብን ነገር እንዴት ይሆንልኛል የሚሉ ሰዎች እግዚአብሔር የሚያቅተው ነገር እንደሌለ ሲነገራቸው ማመን አለባቸው። አሁን አንዳንዴ ከአቅማችን በላይ የሆኑ ነገሮች ተስፋዎች ተገብቶልን ይሆናል። እግዚአብሔር ይረዳሃል እንባላለን። ትሞታለህ ብሎን ሐኪም ሄዶ እግዚአብሔር ይረዳሃል ተብለን ልንድን እንችላለን። ሰሞኑን አንድ ሕክምና ቦታ ሄጄ ነበርና የምጠይቃት ሴት በሕይወትና በሞት መካከል ነበረች የነበረችው እና ሐኪሞቹን ሳናገራቸው ተስፋ የላትም ነው ያሉት። ሄዳችሁ የሬሳ ሳጥን እንድትገዙ የሚያነሳሳ ንግግር የተናገሩ፣ ግን እግዚአብሔር ግን ይችላል ብዬ ደግሞ ካህኑ እናገር ነበር። የለም እግዚአብሔር እኮ ይችላል፣ ያለቀ የተቆረጠ ተስፋ ይቀጥላል። የአንዲት ልጅ እናት ናት ሴት፣ ብቸኛ ናት፣ ልጇ የምታሳድግ ብቻዋን። እንዴት ሕፃን ልጅ ትታ ትሄዳለች? እግዚአብሔር እኮ ጨካኝ አይደለም እያልኩ ነበር። በጊዜው ግን እዛ ጋር ቆሜ ይህን ስል እውነት ለመናገር ሞኝ ሰው ነው የሚመስለው። ሁኔታው በጣም ተስፋ አስቆራጭ ነበር። እግዚአብሔር እንዴት ሊያደርገው ይችላል ይላል የሚሰማ ሰው። ግን እግዚአብሔር የሚሳነው ነገር የለም። ይቺ ሴት ገዳለች፣ በሕይወት ወጣች፣ ልጇ ጋር መጣች ተመልሳ። እግዚአብሔር እንዴት ይሆናል ላልነው ሰዎች መልስ ያመጣልን ይችላል ማለት ማመን ያስፈልጋል። እንግዲህ አንደኞቹ እንደ እመቤታችን እንዴት ይሆንልኛል ጠይቀው እግዚአብሔር እንደማያውቀው ሲሰሙ ቶሎ የሚያምኑ ናቸው። ሁለተኛዎቹ ደግሞ እንደ ዘካርያስ አይነቶቹ በሀሳባቸው የሚጸኑ ናቸው። እንዴት ይሆናል? አርጅቻለሁ፣ ሚስቴም አርጅታለች፣ ከእግዚአብሔር የተላከው እንዴት ቃል ላምን እችላለሁ? አንተ ራሱን መልአክ አላምንህም አይነት መልእክት ነው የሰጠው። ስለዚህ የሚታመንበትን ምልክት ሰጠው ቅዱስ ገብርኤል እንዲዳረገው። የማይከራከሩ አሉ። በእግዚአብሔር ችሎታ እንደ ራሳችን ይመስላቸዋል። በእነሱ እጅ ልክ እግዚአብሔርን የሚለኩ ሰዎች አሉ። ችግር ያልፋል ሲባል የሚያልፍ አይመስላቸውም። የታመመ ይድናል ሲባል የሚድን አይመስላቸውም። የታሰረ ይፈታል ሲባል የሚፈታ አይመስላቸውም። የተቸገረ ይባረካል ሲባል የሚባረክ አይመስላቸውም። ቀን የጨለመበት ቀን ይወጣለታል ሲባል አይመስላቸውም።
ኃጢአተኛ ይቀድሳል እስካሁን ደግሞ ይበቃል ሲባል አይመስላቸውም። እነሱ አይመስላቸው፣ ግን እግዚአብሔር ግን ስራውን አያቆምም። ታዳጊነቱ፣ እግዚአብሔር ችሎታው፣ ሰውን ፈላጊነቱን፣ ለሰው ተአምራት ፈላጊነቱን አቋርጦ አያውቅም በእኛ ጌታ። ስለዚህ እንዴት ይደረግልኛል የሚል ጥያቄ በሕይወታችሁ ውስጥ አንዳንዴ ይመጣል። እኔ ኃጢአተኛ ነኝ ከሚል ተነስታ ሊሆን ይችላል። እኔ ኃጢአተኛ ነኝ። ጌታችን የኃጢአተኞች ወዳጅ ተብለው መከሰሱን ስላልሰማችሁ ነው። እንደዛ ነው። ወዳጃችን ነው፣ ይወደናል። ከዚህኛው ከኃጢአቱ አልፎ ነው የሚያየን። እኛ ከኃጢአታችን እንበልጣለን፣ በደንብ ነው የሚያየን። ኃጢአታችን ከኛ አይበልጥም። ስለዚህ አልፎ ነው የሚያየን። ስለዚህ ሊረዳን ሊወደን ይችላል፣ ሊቀልለን ይችላል፣ ሊቀድሰን ይችላል። እንዴት ይሆንልኛል? ደካማ ነኝ። አዎ ደካማ ነን፣ ግን እግዚአብሔር ያበረታል። ኃይል የሌለውን ሰው የሚያበረታ እግዚአብሔር፣ ጉልበት የሚሆን እግዚአብሔር ያበረታል። እንዴት ሰው ያገለለኝ፣ ሰው እንዲያለኝ፣ ሰው እንዲያለኝ፣ ብቻዬን የጣለኝ፣ ሜዳ ላይ የጣለኝ እሱን ሰውን ያደረገው እግዚአብሔር ግን እንደዚህ አይደለም። አምላካዊ መልስ ግን እንደዚህ አይደለም። እግዚአብሔር ደግነትና ቸርነት በዘመናት አይለወጥም። ሰው እንደሚያይ ፊትን አያይም፣ እግዚአብሔር ልብን ነው የሚያየው። ስለዚህ ያንን አድርጎ እጁን ዘርግቶ ያነሳሃል፣ ከወደቅክበት ያነሳሻል። ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር ልጆች፣ የብዙ ሰዎች ጥያቄ ነው። እንዴት ይሆንልን? ስብከት ሲሰበክ ስንሰማ፣ እግዚአብሔር ቃል ሲነገር ወይ መጽሐፍ ቅዱስ ስትገዙ ስታነቡ ለእናንተ የሚመጣ ቃል አለ። አንዳንዴ ቃሉ ግን ከእናንተ ጥበቃ ጋር አይገናኝ። እናንተ ሞት ስትጠብቁ ቃሉ ስለ ሕይወትና ስለ ክብር ይሆናል የሚያወራው። ልክ ኤልያስ ግደለኝ 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 እኔ ከአባቶች አልበልጥም እያለ ሲጸልይ፣ እግዚአብሔር ግን በእሳት ሰረገላ ሳትሞት ወደ ላይ ወስድሃለሁ። እሱ የሚያስበው ሌላ፣ እግዚአብሔር የሚያስበው ሌላ አይመስልም። ግን እኛም ብናስበው ሌላ፣ እግዚአብሔር የሚያስበው ሌላ። ለዚህ ነው እግዚአብሔር ቤተክርስቲያን በእልልታ የምትሞላው። ለዚህ ነው የመድኃኔዓለም ንግስ በእልልታ የምትሞላው። የሚሰራው ስራ ነው፣ የሚያደርገው ቸርነት ነው። የደረሰላቸው ናቸው ድል የሚሉት። አይሆንም ያሉት ነገር ሆኖ፣ አለቀ ያሉት ነገር ተስፋ አግኝቶ፣ ሞት ያሉት ነገር ተነስቶ፣ ለዚያ ነው ሰዎች ድል የሚሉት። ለዛ ነው ድፎ ዳቦ ተሸክመው መቅደሱን የሚዞሩት ተንበርከው ድል የሚሉት። ስለዚያ ነው እናቶቻችን። እግዚአብሔር ስላለ፣ የሚያቅተው ነገር ስለሌለ፣ ተአምር አድራጊ ስለሆነ፣ የድሃ አደግ አሳዳጊ ስለሆነ፣ የባልቴቷ ዳኛ ስለሆነ፣ እንባ አባሽ ስለሆነ፣ የልብን ሰሚ ስለሆነ፣ ለዚያ ነው እንዴት የተባለውን ነገር ሁሉ አድርጎ የሚያሳይ አምላክ እናያለን። በዚህ ደስ ይበላችሁ እግዚአብሔር ልጅ። የሰማነውን በልቦናችን ጻፍልን። መንፈስ ቅዱስ ይባርካችሁ። እግዚአብሔር ቸርነት፣ የእናታችን እመቤታችን ዛሬት በረከት፣ የመላእክት ጥበቃ አብሮን ይሁን። በትምህርቱ ላይ ያላችሁን ኮሜንት ጻፉ። ዘመናችሁ ይባረክ። ላይክ በተኑን ተጫኑት። ቀሲስ አሸናፊ ገብረማርያም ነኝ። መሳሰቢያ እንዳትረሱ። ሰላም